የኖቤሏ አሸናፊ ማሪያ ኮሪና ማቼዶ በ1967 በቬንዙዌላ ዋና ከተማ ካራካስ ተወለደች። ማሪያ ኮሪና ማቼዶ ለየት ያለ ህይወት ጉዞዋን የጀመረችው ቤተሰቧ በፖለቲካና በማህበራዊ እንቅስቃሴ ውስጥ ባለው ተሳትፎ ታወቀ ነበር። ይህም ለወደፊት ህይወቷ መሰረትን ጥሏል። ትምህርቷን ከፍ ባለ ደረጃ ተከታትላ በካቶሊክ ዩኒቨርሲቲ አንድሬስ ቤሎ ኢንዱስትሪያል ኢንጂነሪንግ ተምራለች። ከዚያም በአሜሪካ ስቴትስ የዩል ዩኒቨርሲቲ ፋይናንስ ማስተርስ ዲግሪዋን አግኝታለች። ይህ ጠንካራ የትምህርት መሰረት ለፖለቲካና ለኢኮኖሚያዊ ትንተናዋ ትልቅ ግንዛቤም ሰጣት። ወደ ፖለቲካው ዓለም ከመግባቷ በፊት ማቼዶ በሲቪል ማህበረሰብ እንቅስቃሴዎች ውስጥ ንቁ ተሳትፎ ነበራት። እንደ አውሮፓውያን አቆጣጠር በ2002 የዲሞክራሲና የሰብአዊ መብት ተሟጋች የሆነው ሱሜትስ የተባለውን ለትርፍ ያልተቋቋመ ድርጅት በጋራ አቋቋመች። ይህ ድርጅት በቬንዙዌላ ዲሞክራሲያዊ ሂደትን ለማጠናከር ያለመ ነው። እንደ አውሮፓውያን አቆጣጠር በ2011 ማቼዶ በካራካስ የብሔራዊ ምክር ቤት አባል ሆና ተመረጠች። በፓርላማ ውስጥ የሰብአዊ መብትን፣ ዲሞክራሲና የህግ የበላይነት ጠንካራ ተሟጋችም ነበረች። የሁጎ ቻቬዝን እና በኋላም የኒኮላስ ማዱሮን መንግስት በድፍረት ተች ነበር። እንደ አውሮፓውያን አቆጣጠር በ2014 በቬንዙዌላ በተነሱ ግዙፍ ተቃውሞ ሰልፎች መካከል ማቼዶ ከፓርላማ አባልነት ተነጠቀች። መንግስት ይህን ያደረገችው በሌላ ሀገር ፓናማ ወክላ በመናገሯ ነው ሲል ከሰሳት። ማቼዶ ግን ይህን የፖለቲካ ተነሳሽነት ያለው ውሳኔና በዲሞክራሲ ላይ የተሰነዘረ ጥቃት እንደሆነ ተከራከረች። ከዛ ጊዜ ጀምሮ ማቻዶ በቬንዙዌላ ዲሞክራሲያዊ እንቅስቃሴ ግንባር ቀደም መሪ ሆና ቆይታለች። የጉዞ ክልከላዎችና የህግ እገዳዎች ቢኖሩባትም አሁንም በቬንዙዌላ ህዝብ የለውጥ ፍላጎት ምልክት ነች። የነፃነት፣ የፍትህና የተሻለ የወደፊት ህይወት ተስፋዋ ለብዙዎች ተስፋን ሰጥቷል። ማሪያ ኮሪና ማቼዶ የትምህርት፣ የሲቪክ ተሳትፎና የፖለቲካ ትግል ታሪክ የቬንዙዌላን ወደፊት ዕጣ ፈንታ ትግል በውስጣዊ መንፈስ የሚመራ ታሪክ